ማልቀስ ይሻላል እንዴ? መረዳት አልቻልንም። እሺ ተመልካቾቻችን በፓርት 2 ቪዲዮ ተመልሰናል። የአምቦ ዩኒቨርሲቲ ማቴማቲክስ ጥያቄዎች የሰራ ነው ፋይናል ኤግዛም። አረ ጋይስ አንደርስታንድ አድርጉንና ቪፒኤን አብሩ። ቪፒኤን ካላበራችሁ ምንም አይነት ጥቅም የለውም። ኦኬ ቪፒኤን ካልበራ ደግሞ መስራት አንችልም ማለት ነው። እሺ ተመልካቾቻችን የመጀመሪያው ጥያቄ ምንድነው የሚለው ኢፍ ጥያቄውን አንብቡት፣ በአፍ ለመናገር ይከብዳል። ሎግ 1227 ኤ ከሆነ ይሄ ኤክስፕሬሽን ኤ ከሆነ ሎግ 6a16 ምን ይሆናል ነው። ኦኬ ኤን ኤክስፕሬሽን ሰጥቶናል። እንግዲህ ይሄ ኤ ነው ብሎናል። ይሄ ኤ ከሆነ ይሄ ምንድነው የሚሆነው ነው ጥያቄው። እሺ ተመልሰናል ተመልካቾቻችን። ጥያቄው ይሄንን ይመስላል። እንግዲህ የመጀመሪያው ስቴፕ ምንድነው? ወደ ኮመን ሎግ ወይም ቤዝ 10 ሎግ መቀየር ነው። ኦኬ በዚህ ይሄን የምትመለከቱትን ወደ ቤዝ 10 እንቀይረው። ምንድነው የምናደርገው? ኦኬ መታቁት ሶ ሎግ 27 ኦቨር ሎግ 12 ማድረግ እንችላለን = a። ይሄንን እንዳረሱ በፍጹም። ኦኬ ኮመን የሆነ ቤዝ ወስደን አሁን ቤዛችን እዚህ ጋር 10 ነው። ኮመን ቤዝ ወስደን ሎግ ይሄ ኦቨር ሎግ ይሄ ማድረግ እንችላለን። እሺ ይሄ ሎጋሪዝም ህግ ነው እንዳረሱ። እንዲያርገን በዚህ መንገድ ኤክስፕረስ ማድረግ እንችላለን ማለት ነው። አሁን እዚህ ጋር 27 ማለት ምን ማለት ነው? 3 እና 12 ማለት ምን ማለት ነው የሚለውን እኔ 27 ማለት 27 እኩል ይሆናል 3 the power of 3 ነው አይደለ? yes 12 ደግሞ 12 is equals to 3 ሲባዛ 2 the power of 2 ነው። ኤክስፕረስ አደረግን። ስለዚህ አሁን ይሄን እዚህ ጋር ስናስቀምጠው ሎግ ስንት ይሆናል? ሎግ 3 the power of 3 over log 3 times 2 the power of 2 ፐርፌክት። ይሄ ምን ማለት ነው? 3 log 3 ኦቨር ይሄ ምን ይሆናል? እንግዲህ ይሄ ማልቲፕሊኬሽን ነው እንደምትመለከቱት፣ ሁለት ነው። 3 አለን 2 the power of 2 አለን። ማልቲፕሊኬሽን ላይ ደግሞ ሎግ ምን እንደምናደርግ ታውቃላችሁ። ሎግ 3 ፕላስ ሎግ ይሄ አይደለ? ማልቲፕሊኬሽን ስለሆነ እንደምራለን። ይሄ ማለት ደግሞ 2 log 2 ነው። ስለዚህ ይሄን ኤክስፕሬሽን አግኝተናል ማለት ነው። ኤ ኤክስፕሬሽን የኤ ኤክስፕሬሽን ነው። ኦኬ ኤ እዚህ ጋር ብለን ያስቀመጥነው የኤ ኤክስፕሬሽን ነው። ፐርፌክት። ስለዚህ ኤ ይሄ መሆኑን አውቀናል ማለት ነው። ኤ ይሄ መሆኑን አውቀናል። አሁን ይሄንን ኢን ተርምስ ኦፍ ኤ ነው የምናስቀምጠው ይሄን ኤክስፕሬሽን ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር አሁንም 16 ምን ማለት ነው የሚለውን ማወቅ አለብን። 16 ማለት 4 the power of 2 ነው አይደል? ወይም ደግሞ 2 the power of 4 ነው። ኦኬ 2 ሲባዛ 2 ሲባዛ 2 ሲባዛ 2 አራት ጊዜ ስታደርጉ 16 ይሰጠናል። ስለዚህ ይሄንም በኮመን ቤዝ ስናስቀምጥ ይሄን ኤክስፕሬሽን ቅድም እንዳስቀመጥነው ምን ይሆናል? ሎግ 16 ኦቨር ሎግ 6 ይሆናል ማለት ነው። ፐርፌክት። ስለዚህ እንደዚህ ከሆነ ሎግ 16 ማለት ሎግ 2 the power of 4 ነው ኦቨር ይሄ ሎግ 2 ሲባዛ 3 ነው እንዳረሱ። 6 ማለት 2 ሲባዛ 3 ስለሆነ ማለት ነው። ስለዚህ ይሄ ምን ይሆናል? 4 ታይምስ ሎግ 2 ኦቨር ሎግ 2 ፕላስ ሎግ 3 ራይት። ስለዚህ እንዲያደርግን ማለት ነው። አሁን ኢን ተርምስ ኦፍ ኤ እንድናስቀምጥ ነው የተፈለገው። ከብቷቸዋል አይደለ? ኢን ተርምስ ኦፍ ኤ እንድናስቀምጥ ነው የተፈለገው። ስለዚህ ምንድነው የምናደርገው? እዚህ ጋር ሎግ 2 አለ፣ ሎግ 3 አለ፣ ሎግ 2 አለ። ኤንንም ይው እዚህ ጋር ሎግ 3 አለ፣ ሎግ 3 አለ፣ ሎግ 2 አለ። ስለዚህ ተመሳሳይ አይነት ነው ኤክስፕሬሽናቸው፣ ግን የተወሰነ ኢንተርቼንጅ ማድረግ አለብን የምንፈልገውን ኤክስፕሬሽን ለማግኘት ማለት ነው። ስለዚህ እዚህ ጋር እንመጣና ምን እናደርጋለን? ይሄን ኢን ተርምስ ኦፍ ኤ ነው የምናስቀምጠው አይደለ? ስለዚህ ወደዚህ እንመጣና ይሄ ምን ማለት ነው? 4 log 2
ሁሉንም ኦቨርሎክ 2 እናደርጋለን። ኦቨርሎክ 2 ዲቫይድድ ባይ ሎክ 2 ኦቨር ሎክ 2 ፕላስ ሎክ 3 ኦቨር ሎክ 2። ስለዚህ ይሄ ይጠፋል። ምን ይቀረናል? 4 ኦቨር 1 ፕላስ ሎክ 3 ኦቨር ሎክ 2 ማለት ነው። ፐርፌክት። ይሄን አገኘን። አሁን እዚህ ጋር እንምጣ እና ኤን ኤክስፕረስ እናድርግ በደንብ አድርገን። እዚህ ጋርም ተቀምጦናል አይደል? አሁንም ኦቨርሎክ 3 ኦቨርሎክ 3 ኦቨርሎክ 3 ማድረግ እንችላለን ማለት ነው። ከፈለግን ከዚህ ጋር እንዲመሳሰልልን ከፈለግን ኦቨርሎክ 2 ኦቨርሎክ 2 ማድረግ እንችላለን። ምክንያቱም እዚህ ጋር ሎክ 3 ኦቨርሎክ 2 የሚል ስላለ፣ ስለዚህ ኦቨርሎክ 2 ብናደርግ ይሄንንም ኤ ኢዝ ኢኳልስ ቱ ምን ይሆናል? 3 ሎክ 3 ኦቨር ሎክ 2 ዲቫይድድ ባይ ሎክ 3 ኦቨር ሎክ 2 ፕላስ 2 ይሆናል። ምክንያቱም ሎክ 2 ኦቨር ሎክ 2 1 ስለሆነ ማለት ነው። ስለዚህ እንደዚህ መጣልን ማለት ነው። አሁን እኛ የምንፈልገው ሎክ 3 ኦቨር ሎክ 2 ምትለዋን ነው። እዚህ ጋር ሎክ 3 ኦቨር ሎክ 2 ምትል ስላለች ማለት ነው። ስለዚህ እዚህ ጋር እንመጣና ምን እናደርጋለን? ክሪስ ክሮስ እናደርጋለን። ከዛ ምን ይመጣልናል? ኤ ሲባዛ ሎክ 3 ኦቨር ሎክ 2 ፕላስ 2a እኩል ይሆናል 3 ሎክ 3 ኦቨር ሎክ 2። አያችሁ? አሁን ድጋሚ ምንድነው ማድረግ የሚጠበቅባችሁ መሰላችሁ? ሎክ 3 ኦቨር ሎክ 2 ሎክ 3 ኦቨር ሎክ 2 የሚለው እሷን ፓርት ነው የምንፈልገው ማለት ነው። አውጥተን ለብቻ የምንፈልገው ሎክ 3 ኦቨር ሎክ 2 የምትለዋን ብቻ ነው። እችን ብቻ ማለት ነው። ስለዚህ እሷ ምን ትሆናለች? ሎክ 3 ኦቨር ሎክ 2 ምን ይሆናል? ይሄን ኤክስፕሬሽን ማስቀመጥ አለባችሁ። ስለዚህ እችን ወደዚህ ማምጣት እንችላለን። እችን ማለት ነው። እችን ወደዚህ ብናመጣ ምን ትሆናለች? የጋራ ስናወጣ 3 ማይነስ ኤ ሎክ 3 ኦቨር ሎክ 2 ሲባዛ 3 ማይነስ ኤ እኩል ይሆናል 2a ይሆናል። ከዛ ሎክ 3 ኦቨር ሎክ 2 ማለት 2a ኦቨር 3 ማይነስ ኤ ይሆናል ማለት ነው። ስለዚህ እዚህ ጋር መተን የምንተካው ማለት ነው። ስለዚህ ሎግ 16 እኩል ይሆናል 4 ኦቨር 1 ፕላስ ሎግ 3 ኦቨር ሎግ 2 ማለት ይሄ ነው ብለናል። 2a ኦቨር 3 ማይነስ ኤ ነው። ኦኬ ስለዚህ የጋራ እዚህ ጋር 3 ማይነስ ኤ አለ። 3 ማይነስ ኤ ኦቨር 3 ማይነስ ኤ ፕላስ 2a 4 ሶ ኤ ማይነስ ኤ ፕላስ 2a ምንድን ነው የሚሆነው? ፕላስ ኤ ነው የሚሆነው። ስለዚህ ምን ይሆናል ይሄ ማለት ነው? 4 ኦቨር 3 ፕላስ ኤ ኦቨር 3 ማይነስ ኤ። ኦኬ ስለዚህ ፋይናሊ ምን እናገኛለን ማለት ነው? ወደ ላይ ሲወጣ 4 ታይምስ 3 ማይነስ ኤ ኦቨር 3 ፕላስ ኤ መልሳችን ይሄ ነው ማለት ነው። ይሄ ደግሞ ምንድን ነው የሚመጣው? መልሳችን ስንተኛ ላይ ነው ያለው? ይሄ 4 ታይምስ 3 ማይነስ ኤ 3 ፕላስ ኤ የሚለው ቢ ላይ ነው ያለው ማለት ነው። ስለዚህ መልሳችን ቢ ነው ማለት ነው። እሺ ተመልካቾቻችን ወደ ቀጣዩ ጥያቄ እንሄዳለን። ቀጣዩ ጥያቄያችን ኩዌስችን ነምበር 2 ነው። ምን ይላል? if sin theta is equals to 4 over 5 and theta is between pi over 2 and pi then this expression is equal to dash ይላል። ኦኬ በጣም የተሰጠን ክሩሻል ነገር አለ። ምንድነው የመጀመሪያው? sin theta 4 over 5 ነው ተብለናል። ኦኬ ከዛ ደግሞ ቴታው በፓይ ኦቨር 2 እና በፓይ መሃል ነው ያለው። ይሄን እንዳረሱ በፍጹም እቺ ኤክስፕሬሽን ወሳኝ ናት። እንዲህ ከሆነ የተሰጠን ኤክስፕሬሽን ምንድነው? ሪዛልቱ ነው። የተሰጠን ኤክስፕሬሽን ምንድነው የሚለው? 5 cos theta ኦኬ ፕላስ 4 cosec theta ፕላስ 3 tan theta ኦቨር 4 cot theta ፕላስ 3 sec theta ፕላስ 5 sin theta ነው የሚለው። ይሄ ነው ኤክስፕሬሽናችን ማለት ነው። ይሄ ምን ይሆናል ነው መልሱ።
መልሱን የምንጽፈው ማለት ነው። ስለዚህ እያንዳንዱን እዚህ ጋር ማግኘት አለብን። ኦኬ ለምሳሌ ኮስን፣ ከዛ ኮሴክን፣ ታንን እያንዳንዱን ከኮስ እንጀምራለን። ኦኬ ሳይን ተሰጥቶናል። በሳይን እና በኮስ መካከል ያለውን ሪሌሽንሺፕ አስታውሱ። ከኮስ እንጀምር መጀመሪያ ኮስ ቴታ። ኦኬ በኮስ እና በሳይን መካከል ያለውን ሪሌሽንሺፕ አስታውሱ። ምንድነው? ሳይን ስኩዌር ቴታ ፕላስ ኮስ ስኩዌር ቴታ is equal to 1 አይደል? ስለዚህ ኮስ ቴታ እኩል ይሆናል ስኩዌር ሩት ኦፍ 1 ማይነስ ሳይን ስኩዌር ቴታ ነው። ኦኬ እንዳርሱ so which is equal to square root of 1 ሲቀነስ 4/5 አይደል? 4/5 ስኩዌር ሲደረግ 16/25 ነው የሚሆነው። ራይት ይሄን ስትቀንሱ ስንት ይሆናል? 9/25 ከስኩዌር ሩት ሲወጣ ኮስ ቴታው ስንት ይሆናል ማለት ነው? 3/5። ግን እዚህ ጋር ጥንቃቄ ማድረግ አለብን፣ ምክንያቱም አንግሉ በፓይ ኦቨር 2 እና በፓይ መሃል ላይ ነው ይላል። ስለዚህ በፓይ ኦቨር 2 እና በፓይ መሃል ላይ ነው ማለት ኦኬ በዚህ በኩል ሁሉም ፖዚቲቭ ናቸው አይደል? ኦል ስቱደንትስ ቴክ ኬሚስትሪ የሚባል የሆነ በሾርት ለመያዝ የምንሞክርበት መንገድ አለ። እዚህ ጋር ኦል አር ፖዚቲቭ ማለት ነው። ሳይንም ኮሳይንም ታንም ፖዚቲቭ ነው። እዚህ ጋር ግን ሳይን ብቻ ነው ፖዚቲቭ። እዚህ ጋር ታን ነው፣ እዚህ ጋር ኮስ ነው። ስለዚህ እዚህ ኳድራንት ላይ ነው የተባልነው። እዚህ ጋር ስለተባለ ሳይን ፖዚቲቭ ነው፣ ኮስ ግን ኔጌቲቭ ነው። ስለዚህ ኔጌቲቭ ይሆናል ማለት ነው። ይሄ ምን ይሆናል? ኔጌቲቭ 3/5 ይሆናል ማለት ነው። ፐርፌክት። ስለዚህ ኮስን ኔጌቲቭ 3/5 አግኝተናል ማለት ነው። አንደኛ። ሁለተኛ ማንን ነው የምንሰራው? ኮሴክን ከዛ ታንን እያለን ነው የምንሄደው። ስለዚህ ወደ ኮሴክ ስንመጣ ምን ይሆናል? ኮሴክ ቴታ 1 ሳይን ቴታ ነው። የሳይን ተገልብጠው ነው ታውቃላችሁ። ስለዚህ ሳይን 4/5 ስለሆነ ኮሴኩ ምን ይሆናል ማለት ነው? 1/4/5 የነበረው ተገልብጦ 5/4 ይሆናል ማለት ነው። ስለዚህ ኮሴኩን አገኘን 5/4። ከዛ ታን አለ። ታን ቴታ ደግሞ ታውቃላችሁ ሳይን ቴታ ኦቨር ኮሳይን ቴታ ነው። ሳይን 4/5 ነው። ኮሳይን ኔጌቲቭ 3/5 ነው። ምን ይሆናል? ኔጌቲቭ 4/3። ይሄ ማን ነው? ታን ነው። ከታን ቀጥሎ ደግሞ ኮት አለ። ኮት ቴታ። ኮት ደግሞ 1 ታን ቴታ ነው። ስለዚህ 1 ኔጌቲቭ 4/3 is equal to ኔጌቲቭ 3/4 ኮትን አገኘን። ከዛ ሴክ እና ሴክ ይቀረናል። ሴክ ቴታ is equal to ምንድነው? 1 ኮስ ቴታ ነው which is 1 ኔጌቲቭ 3/5 which is equal to ኔጌቲቭ 5/3። ስለዚህ አሁን የቅድሙ ኤክስፕሬሽን ውስጥ እናስገባ። የቅድሙ ኤክስፕሬሽን ምንድነው የሚለው? ኤክስፕሬሽኑን እናምጣው። ምንድነው የሚለው የቅድሙ ኤክስፕሬሽን? ይሄው እዚህ ጋር 5 ኮስ ይላል። ኮስን 5 ጊዜ፣ ኮሴክን 4 ጊዜ፣ ታንን 3 ጊዜ ይላል። ስለዚህ እንምጣ ወደዚህና ኮስን 5 ጊዜ እናባዛ። 5 ሲባዛ ኮስን ኔጌቲቭ 3/5 ነው ያገኘነው። ኦኬ ሲደመር 4 ሲባዛ ኮሴክን ስንት ነው ያገኘነው? 5/4 ሲደመር 3 ሲባዛ ታንን ስንት ነው ያገኘነው? ኔጌቲቭ 4/3 ሲካፈል 4 ኮት ይላል። 4 ሲባዛ ኮት ስንት ነው ያገኘነው? ኔጌቲቭ 3/4 ሲደመር 3 ሴክ ይላል። 3 ሲባዛ ሴክን ስንት ነው ያገኘነው? ኔጌቲቭ 5/3 ሲደመር 5 ሳይን ይላል። 5 ሲባዛ ሳይን ስንት ነው? መጀመሪያ የተሰጠን 4/5። ስለዚህ አሁን ይሄን መስራት ነው ማለት ነው። በጣም ቀለል አድርጌ እንዳመጣሁላችሁ እርግጠኛ ነኝ። ስለዚህ 5 ሲባዛ ኔጌቲቭ 3 ሲካፈል 5 ኔጌቲቭ 3 ነው። 4 በ4 ይጠፋል። 5 ኔጌቲቭ 3 እና 5 ፖዚቲቭ 2 ከዛ ፖዚቲቭ 2 እና ኔጌቲቭ 4 ኔጌቲቭ 2 ሲካፈል
4 በ4 ይጠፋል፣ -3 ይቀራል። 3 በ3 አንድ ላይ -8 እዚህ ጋር -8 -4 ማለት ነው። -4 which is equals to 1 2 over ስንት 2 over 4 አይደል? 2 over 4 ከሆነ ምንድነው የሚሆነው ማለት ነው? -2 over 4 ነው ይመጣልን። ይሄን አሁን የሰራነውን ኤክስፕሬሽን ይሄን ኤክስፕሬሽን ደማምረን ቀንተን ስናመጣ -2 over 4 ይመጣል። -2 over 4 ደግሞ ስታጣፉ ስንት ይሆናል? +1 over 2 ማለት ነው። ስለዚህ 1 over 2 ነው መልሳችን ማለት ነው። ስለዚህ 1 over 2 የሚለው ደግሞ ከመልስ ውስጥ ምኑ ጋር ነው ያለው? 1 over 2 የሚለው ሲ ላይ ነው ማለት ነው። ስለዚህ መልሳችን ምንድነው? ሲ ነው ማለት ነው። ኦኬ ሶስተኛ ጥያቄ ምንድነው የሚለው? the inverse of this expression is ይላል። ምንድነው ኢንቨርሱ ይላል። የተሰጠን ኤክስፕሬሽን ምንድነው የሚለው? y is equals to 10 the power of x minus 10 the power of negative x over 10 the power of x plus 10 the power of negative x ነው የሚለው። እንግዲህ ከላይም ከታችም ይሄ ኤክስፕሬሽን በጣም እንትን ስላለ ከላይም ከታችም በ10 the power of x እናባዛዋለን ሲምፕሊፋይ ለማድረግ ማለት ነው። ያ በአንድ እንዳባዛ ነው የሚቆጠረው ልዩነት ስለሌለው ምን ይመጣል? y እኩል ይሆናል 10 the power of 2x minus 1 over 10 the power of 2x plus 1 ይመጣል ማለት ነው። ኤክስፕሬሽኑ እንዲህ ይቀለላል ማለት ነው። ከዛ አሁን ወደ ፈለግነው መሄድ እንችላለን ማለት ነው። ምንድነው የሚመጣው? ይሄን ክሪስ ክሮስ ማድረግ እንችላለን። ክሪስ ክሮስ ስናደርግ ምን ይመጣል? ኦኬ ሶ ክሪስ ክሮስ ካደረግን በኋላ እንዲህ ይመጣልናል 10 the power of 2x minus 1 is equal to y times 10 the power of 2x plus 1 ይመጣል። ኦኬ እንዲህ ይመጣል። ከዛ ምንድነው የምናደርገው? 10 the power of 2xን ለብቻው ኤክስፕረስ ለማድረግ እንሞክራለን። ስለዚህ ከዚህ ኤክስፕሬሽን 10 the power of 2x እኩል ይሆናል ምን ይሆናል? 1 plus y over 1 minus y ይመጣልናል። ኦኬ ይሄን ሲምፕሊፋይ ማድረግ ነው። ከዛ አሁን ይሄን ሎግ ማድረግ ነው ማለት ነው። ኦኬ ኢንቨርስ እያደረግን ነው ኤክስን ለማግኘት ማለት ነው። በሎግ ስንመታው ምን ይሆናል? ይሄ እዚህ ጋም ሎግ እናደርጋለን። ኦኬ ከዛ ምን ይሆናል? ይሄ ሎግ 10 the power of 2x እኩል ይሆናል ሎግ 1 plus y over 1 minus y። ይሄ ምንድነው የሚሆነው? ቤዙ 10 ነው፣ ይሄም 10 ነው። ስለዚህ ይሄ 2x ነው የሚቀረው ማለት ነው። ለዛ x ብቻ ለማግኘት x እኩል ይሆናል 2 አለ እዚህ ጋር 1 over 2 log 1 plus y ይሄው ትመለከታላችሁ እዚህ ጋር። ስለዚህ x equal to 1 over 2 log 1 plus y over 1 minus y ይሆናል። ስለዚህ ይሄ ኤክስፕሬሽን ነው ማለት ነው። ይሄ ኤክስፕሬሽን ደግሞ ያለው ከምርጫችን ውስጥ የትኛው ጋር ነው ያለው ማለት ነው? ቢ ላይ ነው ያለው። ስለዚህ መልሳችን ቢ ነው ማለት ነው። ኦኬ አራተኛ ጥያቄ ምን ይላል? ይሄ ኮምፕሌክስ ጋር የሚገናኝ ነው። ኮምፕሌክስ ነምበር 1 plus i the power of 8 plus 1 minus i the power of 8 equals to dash ይላል። ስለዚህ 1 plus i አለን power of 8 አለን plus 1 minus i አለን power of 8 አለን። ይሄን እንግዲህ መስራት ነው። ይሄ እንግዲህ ፖላር ፎርም የሚባል ነገር ማወቅ አለብን። እንዴት ነው ኮምፕሌክስ ነምበር በፖላር ፎርም ኤክስፕረስ የሚደረገው የሚለው ማለት ነው። ይሄን በደንብ አድርገን ለይተን ማወቅ አለብን። ኦኬ ሶ ይሄን ኤክስፕሬሽን መጀመሪያ አስታውሱ፣ ተመራችሁታል። እንዴት ነው በፖላር ፎርም የምናስቀምጠው ኮምፕሌክስ ነምበርን የሚለው ማለት ነው። ሶ መጀመሪያ ማግኒቲዩዱን ነው የምትፈልጉት፣ ከዛ አርጊውመንቱን ትፈልጋላችሁ፣ ከዛ በፖላር ፎርም ታስቀምጣላችሁ ማለት ነው። ሶ ለምሳሌ 1 plus i የሚለውን በፖላር ፎርም ስታስቀምጡ መጀመሪያ ማግኒቲዩዱን አገኙ። ኦኬ ይሄን ዩ ብትሉት የዚህ ማግኒቲዩድ ወይም ሞጁለሱ root of 1 square plus root of
የዚህ ስኩዌር ማለት ነው። የዚህ ማግኒቲዩድ ስኩዌር አለ አንድ ስኩዌር ነው እሱም። ስለዚህ ሩት ኦፍ 2 ነው የሚሆነው ማግኒቲዩዱ። ከዛ አምፕሊቲዩዱ ደግሞ አንግሉን ስታገኙ እንግዲህ ይሄ አንድ ነው የሚመጣው አይደል? ታን ቴታው አንድ ነው የሚመጣው። አንድ ደግሞ 45 ዲግሪ ነው ፓይ/4 ማለት ነው። ሶ ይሄ በፖላር ፎርም ሲቀመጥ ምን ይሆናል? 1 + i = ስኩዌር ሩት ኦፍ 2 ኢዝ ዘ ፓወር ኦፍ i ፓይ/4። ይሄ በፖላር ፎርም እናስቀምጠዋለን መጀመሪያ። ይሄ በፖላር ፎርም አስቀመጥን። በዚህ ተመሳሳይ 1 - i-ንም በፖላር ፎርም ማስቀመጥ አለብን ማለት ነው። ሶ 1 - i በፖላር ፎርም ሲቀመጥ ሩት ኦፍ 2 ኢዝ ዘ ፓወር ኦፍ -i ፓይ/4 ነው የሚሆነው ማለት ነው። ሶ ሁለቱንም እንደዚህ በፖላር ፎርም እናስቀምጣለን። አሁን ፓወር ከፍ ማድረግ ነው ማለት ነው። ምንም አይከብድም ከዚህ በኋላ። ሶ ለምሳሌ 1 + i ዘ ፓወር ኦፍ 8 ሲሆን እዚህ ጋር ትመለከታላችሁ። እዚህ ጋር ሩት 2 አለን ፓወር ኦፍ 8 ማድረግ ነው። ኢዝ ዘ ፓወር ኦፍ i ፓይ/4 የሚለውን እዚህ ጋር በ8 ማባዛት ነው ማለት ነው። ኦኬ ሶ ሩት 2 ዘ ፓወር ኦፍ 8 ስንት ነው የሚመጣው? 16 ነው። ይሄ ፓርት ደግሞ አንድ ነው የሚመጣው ምክንያቱም 8 ሲባዛ ፓይ ሲካፈል 4 ነው። 8 2 ይመጣል 2 ፓይ። ይሄ አንድ ነው የሚመጣው ማለት ነው። ኦኬ ሶ 16 ይመጣል። በተመሳሳይ 16 ይመጣል። በተመሳሳይ 1 - i ዘ ፓወር ኦፍ 8 እሱም ሩት 2 ዘ ፓወር ኦፍ 8 ኢዝ ዘ ፓወር ኦፍ -pi/4 ኦኬ ሲባዛ 8 ይሄም 16 ይመጣል ማለት ነው። ሶ 16 እና 16 ሲደመሩ 32 ይመጣል ማለት ነው። 32 ማለት ደግሞ 2 ዘ ፓወር ኦፍ 5 ነው። ኦኬ አይ ሆፕ ኢትስ ኖት ኮምፕሊኬትድ አይደለ? ስለዚህ 32 የሚለው ምርጫችሁን ውስጥ ምኑ ጋር ነው ያለው? ኤ ላይ ነው ማለት ነው። ሶ ኤ ነው መልሳችን ማለት ነው። ኦኬ የዛሬ ቪዲዮአችን የመጨረሻ ጥያቄ የሚሆነው ምንድነው? The conjugate of a complex number is ይላል 1/i - 1 then the number is ይላል ዳሽ ይላል። ሶ ኮምፕሌክስ ነምበር አለን የሱ ኮንጁጌት ተሰጥቶናል 1/i - 1 ተብሎ ኮንጁጌት ተሰጥቶናል። ኮምፕሌክስ ነምበሩ ስንት ነው? የትኛው ምንድነው ነው? ስለዚህ ኮንጁጌት ከተሰጣችሁ ትክክለኛውን የመጀመሪያውን ኦሪጂናሉን ኮምፕሌክስ ነምበር ለማግኘት ወይም ደግሞ ኮምፕሌክስ ነምበር ከተሰጣችሁ ኮንጁጌት ለማግኘት ጀስት አይዋ ላይ ኔጌቲቭ ማድረግ ነው አይደለ? ኮምፕሌክሷ ፓርት ያቺ አይዋ ላይ ኔጌቲቭ ማድረግ ነው። ስለዚህ አዲስ ነገር የለውም። ይሄ ሪል ነምበር ስለሆነ እዚህ ጋር ኔጌቲቭ አናደርግበትም። ይሄ ግን ኮምፕሌክስ ፓርት ነው። ስለዚህ እዚህ ጋር ኔጌቲቭ እናደርጋለን። ስለዚህ 1 ምን ይሆናል? ኮንጁጌቱ የኮንጁጌቱ ኮንጁጌት ያው ትክክለኛውን ስለምናገኘው ማለት ነው 1/i የነበረው -i ይሆናል። -1 እንደነበረ ነው። ሪል ነምበር ስለሆነ ምንም አይሆንም። ስለዚህ 1 ኔጌቲቭ የጋራ ብናወጣ i + 1 ይሆናል። እቺ ኔጌቲቭ ወደ ላይ መውጣት ትችላለች። -1/i + 1 ይሆናል ማለት ነው። ስለዚህ እንደዚህ የሚል ደግሞ ያለው ሲ ላይ ነው ማለት ነው። መልሳችን ሲ ነው ማለት ነው። ኦኬ ተመልካቾቻችን፣ ስለዚህ ቪፒኤን ማብራታችሁን አትርሱ። ቪፒኤን የማይበራ ከሆነ የኛ ልፋት የኛ ጥረት ሁሉ ከንቱ ነው የሚሆነው፣ ምክንያቱም ምንም አናገኝበትም። ስለዚህ ቪፒኤን እያበራችሁ ተጠቀሙ።